መክሰስ ላይ ስንመጣ በቀጥታ የተጎዳች ሴት ከሆነች እሷ ብቻ መክሰስ ትችላለች። ሌሎቻችን ደግሞ እኛ ሌሎች ሰዎች በቀጥታ መክሰስ አንችልም። ግን ወንጀል ከሆነ ለፖሊስ ማሳወቅ፣ ጉዳዩን ደግሞ አቃቢ ህግ እንዲይዘው ማድረግ እንችላለን። ስለዚህ ይሄ ወንጀል ስለሆነ እኛ በቀጥታ ለአቃቢ ህግ አሳልፈን እንሰጣለን ማለት ነው ለፌዴራል ፖሊስ። አሟላ ሰምታችሁ እንደዚህ አይነት ሀሳቦች በቃ ትርጉም ያላቸው በህግ ደረጃም እውቀት ያላቸው በቃ ሀሳብ መስጠት ያለብን ስለዚህ ጋር ወርቀዘብ ኔቨር አሁን ምንድነው እሱ ያደረገው ምንድነው? አንደኛው እናንተ እሱ ማድረግ እንችላለን፣ ሁለታችንን ለፖሊስ ምናምን ማመልከት እንችላለን። አዎ ይሄን ጉዳዩ አሁን ምን እናደርጋለን? እዚህ ጋር ያላችሁ በሙሉ ቪዲዮ ላይ ወጥቶ ሲያርግ የነበረውን በሙሉ እናሰባስብና ለፌዴራል ፖሊስ ሂደን እናስገባለን ወንጀል ስለሆነ። ሌላኛው ደግሞ ታች የተገለጸ ነገር ልንገራችሁ፣ አስፈላጊ ነገር ታርቀዋል ማለት የሆኑ አካላቶች ታርቀዋል ማለት ወንጀል ካለ ክሱን አይሰርዘውም ይላል የኛ ህገ መንግስት ነው የተቀመጠው። አንተና እኔ ብንስማማም ወንጀል ከሆነ አቃቢ ህግ ክሱን ከያዘው ክሱን አይሰርዝም፣ መንግስት ይከታተለዋል። ስለዚህ አሁን እኛ የምናደርገው ምንድነው? እሷ ፈለገችም አልፈለገችም አንደኛ መክሰስ የምችለው እሷ ነች። እኛ ግን ይሄንን ለፖሊስ ለፌዴራል ፖሊስ ማሳወቅ ከኛ ይጠበቃል፣ ሙሉ መረጃ ይዘን ማለት ነው። ከዛ በኋላ አቃቢ ህግ ክሱን ይጀምራል። እዚህ ጋር ያላችሁ ማሳሰቢያ የምትነግራቸው ነገር አሁንም ማሳሰቢያ የምትነግራቸው ነገር ምንድነው? ሁሉም እዚህ ጋር ያላችሁ ለወርቅ ዘብ ሙሉ ፋይል የሱን በሙሉ ከበፊት ጀምሮ ያለው ነገር ላኩለት እንሰብስብና አንድ ማሳሰቢያ ነገር አሁን የምንናገረው ምንድነው? ሁለት አካላቶች ቢታረቁ ወንጀል ካለ አቃቢ ህግ ክሱን ከያዘው ክሱ ወንጀል ካለ አይሰረዝም። ይሄን ነገር እንድታውቁት የተቀመጠ ነው። ክሱ አይሰረዝም። ብትስማማም ባትስማማም ወንጀል ከሆነ ወንጀል ነው። ክሱን አቃቢ ህግ ነው የሚይዘው። ስለዚህ እኛ በቀጥታ ሂደን በግል መክሰስ አንችልም፣ ግን ወንጀል ከሆነ ለፖሊስ ማሳወቅ እንችላለን። ስለዚህ እኛ አሁን ለፌዴራል ፖሊስ በአካባቢ ለሚገኙ ፖሊስ ጣቢያዎች ይህንን ወንጀል ስለሆነ ቅድም ከላይ እንደገለጽኩት የግል ህይወት ከሆነ የራቁት ቪዲዮ ሰዎች በተሰበሰቡበት ይሄ ብላክ ሜል የሚባለው ከሆነ እስከ 5 ዓመት ቪዲዮ ቢለቀቅ፣ ሪቬንጅ ፖርን አይነት ወንጀል ከሆነ ደግሞ እስከ 10 ዓመት ድረስ ያሳስራል። ስም ማጥፋት ከሆነ ደግሞ እስከ 3 ዓመት ድረስ ያሳስራል። ከ3 እስከ 10 ዓመት ነው እያንዳንዱ እርከን የሚያሳስረው። ስለዚህ ምንድነው ጃኒ ከሰሰችም አልከሰሰችም እኛ ለአቃቢ ህግ ወይም ደግሞ ለፖሊስ ጣቢያ በአቅራቢያ ለሚገኝ ሙሉ መረጃችንና ማስረጃችን ይዘን እናስገባለን። ከዛ በኋላ ክሱን አቃቢ ህግ ይጀምራል ማለት ነው። ቴንክ ዩ ኔቨር እናመሰግናለን። ስለዚህ ሪካርደሮችን ሰብስቦ እንትን ማለት ነው። እዚህ ከወጣው በኋላ እጽፍላችኋለሁ። ያ ሚሚ ቀጥይ። አይ በቃ ከሪካርደሮች ነው ይሄንን አንዳንድ ቪዲዮዎች የምታገኘው። መናገር የምፈልገው ነገር ይሄ ማናጀሩ ላይክ እንደ ፊልም ነው ሰርቶታል የሱ ማናጀር እና ያ ፊልም ነው እዚህ ጋር በቃ ያየ ነው በትወና ማለት ነው። እነሱ ላይ የተፈጠረው ነገር ያ ነውና ከ4 ከ5 ቀን በፊት ቀድሞ የተሰራ ነገር አለ። እሱ ቪዲዮም ያስፈልጋል። ዋና ከሱ ነው መጀመር ያለባችሁ እና አይ ቲንክ አለ መሰለኝ እሱ ቪዲዮ እና ሌላው ያው ጠቅላላ ላይቭ ላይ የነበሩ ሪካርዶች ምናምን ያ እሱን ካገኘን እንፈልጋለን። ልጆችን እንጠይቃቸዋለን። ከዚህ ከወጣው በኋላ ጽፍላቸዋለን። መጀመሪያ ግን እሷን ያው ለነገሩ በውስጥ የሚያወራስ አለ ምናምን አሁን ወርቀ ዘብኛ ነን የምንከሰው እሷ አይደለችም። አሁን ህዝብ ነው እዚህ ጋር ልንገራችሁ አንድ ነገር ህዝቡ ልንገራችሁ። አሁን ህዝብ ነው እሷ አይደለችም። እኛ እዚህ ጋር ምንድነው አሁን ከታች ያላችሁ ነገር ምንድነው? ሁለት አካላቶች አሁን ጃኒ ብትከስም ባትከስም ወንጀል ከሆነ ወንጀልን የሚይዘው አቃቢ ህግ ነው፣ ፌዴራል ፖሊስ ነው የሚይዘው። እሷ ቀጥታ መክሰስ ትችላለች። የመጀመሪያው እሷ ተጠቂ ነች። ሁለተኛው ነገር እኛ በግል መክሰስ አንችልም፣ ግን ይሄን ጉዳይ ሙሉ መረጃ ይዘን ለፖሊስ ጣቢያ ለፖሊስ ማሳወቅ ነው ከኛ የሚጠበቀው። ከዛ በኋላ ክሱን የሚጀምረው ማን ነው? አቃቢ ህግ ነው። ስለዚህ መንግስት ነው ራሱ የሚከራከረው፣ መንግስት ነው ወንጀልን የሚከራከረው። ስለዚህ እንደ ግለሰብ ሳይሆን እኛ መረጃችንን ይዘን ለአቃቢ ህግ ለፖሊስ ጣቢያ በአቅራቢያችን ለሚገኝ ሙሉ መረጃ እናስገባለን። ከዛ በኋላ ፖሊስ ጣቢያ ራሱ ከዚህ በፊት የነበረበት ሪከርድ አለ፣ ያው ሁሉ ያያል፣ ቼክ ያደርጋል ምናምን፣ ክሱን ይጀምራል። ከዛ በኋላ እሷ ሳትሆን የከሰሰችው አቃቢ ህግ የከሰሰው አቃቢ ህግ ጋር ነው የሚከራከረው።
አዎ በነገራችን ላይ እዚህ ጋር ስለ ሴት ልጅ ነው እንጂ አንድ ስለ ጃኒ ብቻ አይደለም። ክሱ ልክ ነህ። በቃ እናንተ ማድረግ የምትችሉት ነገር ካለ አድርጉ። ስለ አንድ ጃኒ ሳይሆን እዚህ ጋር ርዕስ መሆን ያለበት ከዚህ በፊትም ስለተጠቁ ሴቶች ይሄ የራቁት የምን ቪዲዮ እየተያዘባቸው ስለተሳቀቁ ሴቶች ከዚህ በኋላም ስለሚመጣው ነገር አንድ የሆነ በቃ መፍትሄ እንዲመጣ ትልቅ ትርጉም ይኖረዋል ከዚህ በኋላ ማለት ነው። ለሴቶችም ፓወር ይሆናል። በቃ ሁሌ የሆነ ነገር ማስፈራሪያ እየተደረገባቸው ስንት ሴቶች ውስጥ ላይ ይኖራሉ። ለነሱ ራሱ ስንት ነገር የማይፈልጉትን ነገር እያረጉ በየቤታቸው እየኖሩ ይሆናል በዚህ ራቁት ቪዲዮ ምናምን በሚባል ነገር ማለት ነው። እና ይሄ በህግ ከተያዘ ከዚህ በኋላ ሰው